ኦኬ ስለ በዓሉ ትንሽ ነገር ንገረን። የምን በዓል ነው? የምን በዓል ነው ትላለህ? ጥንባንሳ ነው። ኦኬ ከጥንባንሳ ምን ይጠበቃል? አንተ አይደለም ልትወድም አትችልም። ብራዘር አውቃለሁ እናንተ ኦርቶዶክሳውያን ጋር ብዙ ተረታተር ስለሚታመን ማለት ነው። ለእኛ ግን ስታወራን ከብሉይና ከአዲስ ኪዳንም ጠቅስልን ከሁለቱ ኪዳን ወይ ደግሞ ከእስራኤል ሕዝብና ፕሊስ ከቤተ ክርስቲያንና ከእስራኤል ሕዝብ ነው ዋቢ አድርገህ መረጃ ምሰጠን። እናንተ ወደ ሞቱ ቅዱሳን እንድትጸልዩ የእስራኤል ሕዝብ ጸልዮ ነበር። መረጃ ስጠን። የሞቱ ቅዱሳን ወደ እግዚአብሔር ይጸልያሉ። በደንብ አድርገው ወደ እግዚአብሔር ይጸልያሉ። ወደ እግዚአብሔር ኦኬ። በገብርኤል ምልጃ ታምናለህ? እንዴት ተደርጎ አታምንም? ክርስቶስ ብቻ ነው አመለሽ። የገብርኤል በዓል አልነበረም ዛሬ? ስለምን ኦርቶዶክስ አታውቁም? ላቀም እንጂ ሌላ ቦታ ላይ እንዳለ አላውቅም። ኦርቶዶክስ አታውቁም? አታውቁም? ኦኬ። አንተ ከየትኛው ኦርቶዶክስ ነህ? እኔ ኦርቶዶክስ ተዋህዶ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ለቀኑ ነው እዚህ ቀን ላይ ያደረሰን ያው እግዚአብሔር ስለሆነ ቅዱስ ገብርኤል ለበዓሉ ነው። አዎ በስነ ስርዓት። ኦኬ ስለ በዓሉ ትንሽ ነገር ንገረን። የምን በዓል ነው? የምን በዓል ነው ትላለህ? ጥንባንሳ ነው። ኦኬ ከጥንባንሳ ምን ይጠበቃል? እንደዚህ የሚያከብር በዓሉ እባክህ ዝም በል ደንቆሮ፣ የደንቆሮ ልጅ እናትበዳ። የበዓሉ አከባበር እንግዲህ ይህን ይመስላል ማለት ነው። አሁን እንደዚህ እየተሳደቡ ደግሞ አክብሩ ይሉናል እኛን መሰሉ። ሰላም ይርሚ። እኔ ማለት የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ እና በጣም አሰልቺ የሆነው ነገር እና በተደጋጋሚ ከቤተ ክርስቲያናችን እየተነገረ ያለው እናንተ ጋር ደግሞ ወይ እንግዲህ ወይ አውቃችሁ ነው ወይ ደግሞ ስላልተረዳችሁ ነው ብዬ ኮንፊውዝድ የሆንኩበት ቶፒክ አለ። ምክንያቱም ለምሳሌ ስለ ቅዱሳን ምልጃ፣ ስለ ቅዱሳን ወደሚደረግ ጸሎት፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ አጠቃላይ ስለ መላእክቶች የሚደረጉ ጸሎቶችን እኛ ከፋፍለን ነው የምናያቸው። ደጋግመን ተናግረናል። የአምልኮት ጸሎትና አለ፣ በእኛ ጋር የአምልኮት ጸሎትና የምልጃ ጸሎት አለ። ለመላእክት የምናቀርበው የክብር ጸሎት የምልጃ ጸሎት ነው እንጂ አምልኮት ጸሎት አይደለም። እዚህ ጋር ሜን ካራክተሩ እኛም ጋር እናንተ እንደምትሉት ኢየሱስ ክርስቶስ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። መላእክት አያድኑንም፣ እኛ ያድኑናል ብለን እናምናለን። የሚያድኑንም እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ስልጣን፣ እግዚአብሔር በሰጣቸው ሞገስ ነው እንጂ በራሳቸው ቅዱስ ገብርኤል፣ ሚካኤል ያድነናል ብለን አናምንም። ግን ደግሞ እንደሚያድኑ መጽሐፍ ቅዱስ ተናግሯል። በጣም ብዙ ጊዜ መጽሐፍ ቅዱስ በብዙ የመጽሐፍ ቅዱስ ክፍሎች ላይ ጠቅሷል አይደለ? ጥያቄ ላይ ኤርሚያስ ላይ ጥያቄ ደግሞ ምንድን ነው? ቅዱሳን አያማልዱም ስትል ሰምቻለሁ እና መጽሐፍ ቅዱሳዊ ማስረጃ አለው አያማልዱም ለሚሉበት ቅዱሳን ሙሉ አድርገው ቅዱሳን ብለህ ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን ሰዎች እንደሚያማልዱ መጽሐፍ ቅዱስ ይናገራል። ቅዱሳን መላእክትስ? ቅዱሳን መላእክትስ? እንዴ ቅዱሳን መላእክት እንኳን ማማለድ ይቅርና እንደሚያድኑም ተናግሯል መጽሐፍ ቅዱስ። ኖ እንኳን ማማለድ ይቅርና ብሎ የሚለውን ትታው ቅዱሳን መላእክትስ ያማልዳሉ ተብሏል። ኦፍ ኮርስ ተናግሯል። ኦኬ ዛሬ እንግዲህ ስለ ገብርኤል ስለሆነ ርዕሱ ያለው ስለ መልአኩ ስለ ቅዱስ ገብርኤል እንደሚያማልድ ጥያቄው መጀመሪያ ለጠይቀህ ብዬ ይቅርታ ይርሚ እኮ እሱ ላይ ነው የምጠይቀኝ። የቤቱ ርዕስ ዛሬ የቅዱሳን ምልጃም ከሆነ ቅዱሳን መላእክት ወይስ ቅዱሳን ሰዎች ብያልኩ። ኦኬ ስለ ቅዱሳን መላእክትም ስለ ቅዱሳን ሰዎች ነው የተጻፈው ነው ብለህ ያልከኝ። ዛሬ ቤቱ ቅዱሳን ሰዎች አንዴ ጥያቄ ስላለኝ ነው አያማልዱም ስላልክ ስለሰማው ኖ አልወጣኝም። ቅዱሳን ሰዎች በህይወት በነበሩበት ሰዓት ላይ የጸለዩ እኮ ጸልየዋል እኮ አልኩ። ኦኬ ለምሳሌ ነቢዩ ኤርሚያስ ጋር መጥተው ጸልይልን ብለው አሉት። የእስራኤል ህዝብ ጸለየ። ወደ ማን የጸለየው?
ኤርሚያስ ወደ እግዚአብሔር ነው የጸለየው። ህዝቡ መጥቶ ወደ አምላካችን ወደ እግዚአብሔር ልመናና ጸሎትን አቅርብልን ብለው አሉት። ከፈለክ ካሜራ ከፍቼ ያሳያለሁ፣ መኪና ውስጥ ስላለው ነው፣ ግን ካሜራ ከፍቼ ላሳይ እችላለሁ ቃሉ እና አዎ፣ በዛ ሰዓት ላይ ነብዩ ኤርሚያስ ጸልየዋል። ሳሙኤል ለእስራኤል ህዝብ ጸልየዋል። ኢዮብ ጸልየዋል ስለ ወዳጆቹ፣ እግዚአብሔር ጸሎታቸውን ተቀብሏል። ዳንኤል ጸልየዋል ስለ እስራኤል ህዝብ። ነህሚያ፣ እዝራ ጸልየዋል ስለ እግዚአብሔር ህዝብ። የብዙ ህዝብ ጉባኤ ተሰበሰበ ይላል። ነህሚያም በተናዘዘ ሳለ፣ እዝራም በተናዘዘ ሳለ በእዝራ መጽሐፍ ምዕራፍ 10 ላይ እንደሚናገረው ማለት ነው። ልብ በሉ፣ እኛ ቅዱሳን ሰዎች ስለ ሌሎች ሰዎች አይጸልዩም አላልንም። እናንተ የምትሉትና መጽሐፉ የሚለው እኛ የምንለው አንድ አይነት አይደለም ነው እያልን ያለ ነው። ቅዱሳን ሰዎች በዘመናቸው የነበሩ የእግዚአብሔር ህዝብ ጸሎት ያስፈልጋቸው፣ ፈውስ ያስፈልጋቸው ሰዎች ወደ እግዚአብሔር በብርቱ ጸሎትና እንባን እንዲያቀርቡላቸው በዘመኑ እግዚአብሔር ጸጋን ሰጥቶ መንፈሱን ሰጥቶ ወደ መረጣቸው አገልጋዮች ሄደው ጸሎትን እንዲጸልዩላቸው ሪኩዌስት አቅርበዋል። ጥያቄ ማለት ነው። ጸልይልን ያሉት ነብዩ ኤርሚያስን እንጂ እኛ ወደ አንተ እንጸልይ ብለው አላሉትም። ኤርሚያስ የጸሎት ተቀባይ አይደለም። ኤልያስ የጸሎት ተቀባይ አይደለም። ሙሴ ነብዩ የጸሎት ተቀባይ አይደለም። በያይዘው ኤልያስ ሳሙኤል ብዬ ስል ነብዩ ሙሴ፣ ነብዩ ሳሙኤል፣ ነብዩ ኤልያስ፣ ነብዩ ኤርሚያስ የጸሎት ተቀባዮች አይደሉም። ነውር ነው። ወደ እነሱ ጸሎት አልቀረበም። እነኚህ ግን አሁን ስማቸውን የጠራኋቸው አባቶች ግን እንዲጸልዩላቸው ሰዎች ወደ እነሱ መጥተው ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ እንዲጸልዩላቸው ጸሎትን ጠይቀዋል። እንዲጸልዩላቸው ማለት። ስለዚህ እነሱም ጸለዩ፣ እግዚአብሔርም ደግሞ የባሪያዎቹን ጸሎት ሰማ፣ ተቀበላቸው ማለት ነው። ኤልያስ ጸለየ፣ ሰማያትን ዘጋ፣ ዝናብ እንዳይዘንብ። ኤልያስ ጸለየ፣ እግዚአብሔር ሰማያትን ከፈተለት ማለት ነው። አየው። ስለዚህ በቅዱሳን ምልጃ ታምናለህ ማለት ነው ይርሚ። እኛ ቅዱሳን ሰዎች እነኚህ ስማቸውን የጠሯቸው ነው ቅዱሳን የምለው እነ ተክለ ሃይማኖት በህይወት ያሉትን ማለት ነው የነበሩትን በህይወት ኖ ቆይ በህይወት የነበሩት አሁን ቅድም ስማቸውን የጠሯቸው እናንተ ጋር ቅዱሳን ተብሎ ሲባል እኛ ልዩነት ስላለ ማለት ነው። እኛ መጽሐፍ ቅዱስ ቅዱሳን ሰዎች ብሎ የጠራቸውን ሰዎች አሁን ስማቸውን የጠራቸው የብሉይ ኪዳን አባቶች እንደዚሁም የአዲስ ኪዳን ሐዋርያትን ሁሉ ጭምር እና በዘመኑ የነበሩትም ሌሎችም ነቢያትም ሐዋርያትም ባይሆኑ አባቶች ልክ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ አይነቶቹ እንደነ ዳዊት አይነቶቹን እነሱ ነው እኛ ቅዱሳን ብለን የምንላቸው። መጽሐፍ ቅዱስ እንደዛ ነው ብሎ የሚለው። አሁን ወደ እናንተ ጋር ሲመጣ ብዙ ጥቂት ቆሎ ይዞ ወደ አሻሮ ጠጋ እንደሚባል በቅዱሳን ስም እነ አቦ እነ ተክለ ሃይማኖት እነ አቡነ አረጋዊ እነ አቡነ እንትና ብላችሁ የምትሏቸው ሰዎች ስላሉ አንዳንዶቹም ሰዎችም ጭምር ስላይደሉ በዘመናቸውም ስለ ሰዎች ጸልየው ጸሎትና ልመናን ወደ እግዚአብሔር አቀረቡ ብሎ የሚል የለም። ሰዎች በዘመናቸውም ወደ እነሱ ኤርሚ አለ። ቆይ ልጨርስ፣ እሱን ታሳየኛለህ። ስለዚህ ቅዱሳን ሰዎች ተብሎ ሲባል እኔ አሁን አብርሃም፣ ይስሐቅ፣ ያዕቆብን በማይበት ሳሙኤል፣ ኤልያስን፣ ኖህን ወይ ደግሞ ሄኖክን በማይበት እንደዚሁም ኖህን፣ ሳሙኤልን፣ ሌሎችን አባቶች በማይበት እናንተ ጻድቃና ቅዱሳን ብላችሁ የምትሏቸው እንደነ ተክለ ሃይማኖቶችን ሌሎቹ እኔ በእነሱ አይን አላያቸውም። ለምን? ስለ ቅድስናቸው መጽሐፍ ቅዱስ አይመሰክርም። እነዚህ ግን የጠራው አባቶች ስለ ቅድስናቸው ራሱ እግዚአብሔር መስክሮላቸዋል። በዘመናቸው እግዚአብሔርን አክብረውት ያለፉ ሰዎች ናቸው። እግዚአብሔር በፊቱ አልናቃቸውም። የፊቱ ብርሃን ስለበራላቸው በፊቱ ሞገስ ስላገኙ ጸሎታቸውን አልናቀም። እግዚአብሔር ሰምቶ መልሶላቸዋል፣ አድርጓል። ምሕረትን ሲያደርግ አይተናል። በህይወት ስላሉ ነው እነሱ በህይወት ላሉ ሰዎች የጸለዩት ማለት ነው። ከሞቱ በኋላ ግን አብርሃም ከሞተ በኋላ ይስሐቅ፣ ያዕቆብ ከሞተ በኋላ አሁን አብርሃም ስለ ሰዶም ሰዎች ለመነ ይባላል አይደል? ትላላችሁ አይደል እናንተ? አብርሃም ስለ ሰዶም ሰዎች ለመነ ተብሎ ይባላል አይደል? ምን አልከኝ? አብርሃም ስለ ሰዶም ሰዎች ለመነ ከተማይቱ እንዳትጠፋ ብለዋል አይደል? ይባላል። አዎ ይባላል። መጽሐፉ ግን ብሎ የሚለው አብርሃም ስለ ሰዶም ሰዎች ስለ አጠቃላዩ ነው የጸለየው ወይስ እዛ ውስጥ ስለሚገኙ ስለ ጻድቃን ነው የጸለየው? ኖ አሁን እሱ ስለ አብርሃም እኮ አይደለም የሚሽ ኖ ስለ ቅዱሳን ሰዎች ተብሎ የሚባለው ነው ብዬ የምልህ። ስለዚህ አብርሃም ስለ ሰዶም ሰዎች እንኳን አጠቃላይ ስለ ከተማይቱ እንኳን ራሱ ቢጸልይ በውስጡም ስላሉ ቅዱሳን ቢጸልይ አብርሃም የሚፈልግበት የቁጥር መጨረሻ ድረስ እግዚአብሔር ሄደለት።
የተገኘ ግን 10ም አልተገኘም። የተገኘው አንድ ሰው ነው፣ እሱን እግዚአብሔር አዳነው፣ ሎጥ ከነ ቤተሰቦቹ፣ ሌላውን ግን በሙሉ አጠፋ ማለት ነው። አብርሃም እንኳን ስለ ሰዶም ስለ ከተማው በሙሉ እንኳን ቢጸልይ በህይወት ስላለ ነው ወደ እግዚአብሔር ጸሎትን ወደሚሰማ ወደ ሰራዊት ጌታ ወደ እግዚአብሔር ጸሎትን ያቀረበው ማለት ነው። አብርሃም ከሞተ ግን በኋላ የሰዶም ሰዎች የሉም፣ ያው ከተማይቱና ህዝቡ ስለጠፋ ማለት ነው። አብርሃም ከሞተ በኋላ ጻድቅ አባት ነው። አብርሃም ከሞተ በኋላ ወደ አብርሃም ጸሎትን ጸልዮ አብርሃም ደግሞ ወደ እግዚአብሔር ጸልይልኛል ብሎ የሚል አንድም እስራኤላዊ የለም። ካለም ስተት ነው። አንድም ክርስቲያን የለም፣ ካለ ስተት ነው። ምክንያቱም የፈለገ ጻድቅ ሰው ጥራ፣ የፈለገ ማርያምን ራሷ የጌታ እናት ጥራት፣ ከአብርሃም የበለጠ ጽድቅ የላትም። አጭር። ምክንያቱም እነዚህ ሁሉ ከአብርሃም ወገብ የተከፈሉ ናቸው። ከማርያም ጀምሮ ያሉት ከአብርሃም የወጡ ናቸው። ለአብርሃም የተሰጠውን የተስፋ ቃል ነው በማርያም በኩል እግዚአብሔር የፈጸመው። ዳዊት በለው፣ ሳሙኤል በለው፣ ሙሴ በለው፣ ኤልያስ በለው፣ ማርያም አይደለ እንዴ? ብራዘርዬ አንተ ክርስቶስ ማደሪያ ትላለህ አይደል? አብርሃም የክርስቶስ አባት ነው። አባት ድንግል ማርያም አንተ ማርያም እናቱ ናት ብለህ ልትል ነው። አዎ እናቱ ናት። ምንም ጥርጥር። አብርሃም አባት ተብሎ ተጠርቷል። ዳዊት አባት ተብሎ ተጠርቷል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል ማቴዎስ ገና ምዕራፍ 1 ላይ ስታነበው ማለት ነው። ራይት። ስለዚህ እናት ስለሆነች ሌላ ስፔሻል ነገር የለም። የአብርሃምን ጽድቅ የሚበልጥ ማንም የለም አልኩ። ማርያምን ያገኘሃት አብርሃም ስላለ ነው። አንድ ብቻ አድምጠኝ ብራዘር፣ አብርሃም ስላለ ነው ክርስቶስ የተወለደ። ማርያም ባትኖር ኖሮ አይወለድም ብለህ አትበለኝ። በሌላ ሴት በኩል ይወለድ ነበር። አብርሃም ግን ባይኖር ኖሮ አድምጠኝ ፕሊስ አድምጠኝ። አይ ነው ይሄ በጣም ጠንካራ ነገር ስለምናገር ብዙ ነገር ነው የሚያፈራርሰው። አብርሃም ግን ባይኖር ልብ በል፣ እግዚአብሔር ኪዳኑን የገባው ከአብርሃም ጋር ነው። ኦኬ፣ በዘርህ የምድር አሕዛብ ይባረካሉ ብሎ መጥቶ ከሽማግሌው ጋር ነው እግዚአብሔር ቃል ኪዳን የገባው። ኮቨናንት የገባው ከሱ ጋር ነው። ልጁን ይስሐቅን ለመስዋዕት ባቀረበ ሰዓት አንተ አንድ ልጅን ለእኔ ለመስጠት አልሳሳህም አይደል? እኔም ደግሞ በቅዱስነት እምልልሃለሁ አለው። ኦኬ፣ በመሐላ ማለት ነው። ለማርያም በመሐላ አይደለም እናት የሆነችው። እግዚአብሔር ግን ለአብርሃም ማለ እኮ ነው ብሎ የሚለው ታውቃለህ። የአብርሃም ስልጣን ይበልጣል። ስለዚህ ራይት ማንንም ራይቸስ አድምጠኝ፣ ማንንም ራይቸስ ሰው ጥራ፣ ጻድቅ ሰው ጥራ ማለት ነው። የአብርሃምን ያህል ኪዳን የተገባለት ማንም ሰው የለም። ካለ በመረጃ አምጣ። ስለዚህ እግዚአብሔር ስልጣኑን ለአብርሃም አስፈልጦ ሰጥቷል ከድንግል ማርያም። ብራዘር ሲጠራ እኮ የማርያም አምላክ እኮ አትለውም። ስጠራ እግዚአብሔር ራሱ የአብርሃም አምላክ ነው ብለህ የምጠራው ስጠራው እንኳን የማርያም አምላክማ ነው አትለውም። አይባልም ነው ግን የማርያም አምላኳም ነው። እሱ ጠፍቶን አይደለም። ግን ኪዳንን ከማቆም ጋር በተገናኘ አሁን ይህንን ማሳይ ለምንድን ነው ይህንን አባት ወደዚህ አባት እንኳን አይጸለይም ነው እኮ ብዬ የምልህ። የአብርሃም አምላክ ተብሎ የተጠራ አንድ ብቻውን ሳለ ከኡር ከለዳውያን ምድር አውጥቶ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ ያበዛ ኪዳንን እግዚአብሔር ከሱ ጋር ለዘላለም ያቆመ የአብርሃም አምላክ ራሱ ያህዌ እቤቱ ገብቶ ቂጣ ተጋግሮለት የበላው ጌታ ልጅ ሆኜ እወለዳለሁ ብሎት የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ ይህንን ያህል በሰው ድንኳን ውስጥ በሰው የጨርቅ ድንኳን ውስጥ የገባ እግዚአብሔር ለመጀመሪያ ጊዜ አብርሃም ቤት ነው። የአብርሃምን ስጋ ግን አልነሳም። የድንግል ማርያምን ስጋ ነው የነሳው እኮ። የአብርሃምን ስጋ ነው የነሳው። ማርያም ከየት አመጣችሁ? ስጋ ብሎ የሚለው ከድንግል ማርያም ነው የተወለደው ኢየሱስ ክርስቶስ። አረ ብራዘር፣ ማርያም ከየት አመጣችሁ? ያን ስጋዋን ከአብርሃም አይደል የተካፈለችው? ከየት አመጣችሁ ማርያም? ማርያም የተገኘችው ማርያም የተገኘችው ከአብርሃምና ከይስሐቅ ማለት ከአብርሃምና ከሳራ ዘር ነው አይደል? አዎ ነው። ራይት። ስለዚህ ማርያም ከሰማይ ስጋ አምጥቶ እንደተጠበለ ከወዳጄ ከአብርሃም ዘር አይደለም ያለው ናቲ መጽሐፉ ብሎ የሚለው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው የሚለው ዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 16 ላይ 17 ላይ ማለት ነው። ኦኬ፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው ብሎ የሚለው። ኢየሱስ የአብርሃም ዘር ነው። ኢየሱስ የዳዊት ዘር ነው። ኦኬ፣ የዳዊት ዘር ነው፣ የአብርሃም ዘር ነው ማለት በስጋና በደም ከዚህ ቤተሰብ ተወለደ። አብርሃም ድንኳን ውስጥ ገብቶ ቂጣ ተጋግሮለት የበላ የሰማይ የምድር ፈጣሪ ያህዌ የሳራ ልጅ የአብርሃም ልጅ ተብሎ ሊጠራ የአብርሃም አምላክ የአብርሃም ልጅ ሊሆን በዚህ ቤተሰብ ውስጥ መጣና በስጋና በደም ልደት ተካፈላቸው ማለት ነው። ፋክት።
ስለዚህ ኢየሱስ የአብርሃም ልጅ ነው ተብሎ ሲባል የሳራ ግን አይደለም አይባልም። የሳራም ልጇ ነው። አየህ፣ የሳራም ልጇ ነው። ለምን? እግዚአብሔር ለአብርሃም ኪዳን ሲገባለት በዘርህ የምድር አሕዛብ ይባረካሉ ብሎ ካለው በኋላ በኢሽማኤል በኩል ዘር እንዲጠራለት አላደረገም። ከኬጡራን በተወለዱት በስድስቱ ልጆች በኩል እንዲጠራለት አላደረገም። ከአሮጊቷ ከእናታችን ከሳራ ማኅፀን የሚወለደው ስሜን በሱ አስጠራልሃለሁ ነው ብሎ ያለው። ስም ማስጠራት ብቻ ሳይሆን ኪዳንንም ጭምር ነው ያቆመው። ስለዚህ አብርሃም ሳራን ከሳራ ጋር በነበረበት በእርጅና ወራት እሷ ልጅ ስትጸንስለት በአብርሃም አብራክ ውስጥ የተከፈለው ይስሐቅ በሳራ በእናታችን ማዕፀን ውስጥ የነበረው ብላቴናው ይስሐቅ በሱ ውስጥ ያዕቆብን በያዕቆብ ውስጥ 12ቱን አባቶች ከ12ቱ አባቶች ውስጥ ይሁዳን በይሁዳ ውስጥ የብዙ ዘመን ክላይማክስ ረግጦ ክርስቶስን ሁሉ አይቶታል። ኦኬ በሳራ ማህፀን ውስጥ ክርስቶስ አለ ብዬ ብልህ እንዴት ብለህ ብትለኝ በይስሐቅ ክርስቶስን ብዙ ነቢያት ስለ ነቢያት ማየት አይደለም ብዬ የምልህ ብራዘር፣ ስለ ነቢያት ማየት አይደለም ብዬ የምልህ። ነቢያትማ አይተውታል አባቶች እግዚአብሔር የገለጠላቸውን ያህል። ዘርን ግን ብለህ ካልክ ግን ይህን ለምን እንደምጠራ የፈለግከውን ጻድቅ ብለህ የምትለው እግሩ ተቆረጠ አይኑ ጠፋ ብላችሁ የምትሉት ሰውዬ ሁሉ በሙሉ ሰዎች ናቸው የተባሉት በሙሉ ወደ እነሱ ጸሎትና ልመናን ያቀረበ የለም። ለምንድን ነው ይሄን የምነግርህ? ይህንን ያህል እግዚአብሔር ያከበራቸው እቤታቸው ድረስ መጥቶ ቂጣ ጋግረው በእንግድነት ተቀብለው ያበሉት ከእነሱ ዘር በስጋ የተወለደው የአብርሃምን ዘር የያዘው ጌታችን ኢየሱስ ክርስቶስ እንኳን አብርሃም ከሞተ በኋላ በአብርሃም በኩል ጸሎትን ወደ እኔ አቅርቡና እኔ አብርሃምን ሰምቼው እምራችኋለሁ ብሎ አላለም። ዳዊት እንደ ልቤ የተባለው ሞቶ እንኳን በዳዊት በኩል በሞተው በዳዊት በእግዚአብሔር ሰው በዳዊት በኩል በንጉሥ ዳዊት በኩል ወደ እግዚአብሔር ጸሎትና ልመናን ያቀረበ አንድም የለም። ቢኖርም ያ ሰው ሐሰተኛ ነው። ዳዊት ሞቷል። መቃብሩ በኢየሩሳሌም አለ፣ በኬብሮን በዳዊት መቃብር ተቀብሯል። አሁን ዓለም ሁሉ እየሄደ ቱሪስቶች ያዩታል። ኦኬ ሐውልቱ አለ ሪል እውነተኛ የሆነ ማለት ነው። የአብርሃምም ልክ እንደዛው የይስሐቅም የያዕቆብም የነ ሳራ የነ ርብቃ የነ ሊያ ሁሉ አለ በሙሉ የነ ያዕቆብ የነ ዮሴፍ ሁሉ አለ። ከግብፅ ምድር አምጥተው ዮሴፍን አጥንቱን ቀብረውታል በሴኬም ማለት ነው። ሂዝ ሆሊማን አዎ በጣም እዚህ በኦርቶዶክስ ጻድቅ ብላ ከምጠራቸው በጽድቆቻቸው ሰማይ እጥፍ ይበልጣሉ እነዚህ አባቶች የጠራሁት። በዮሴፍ በኩል ግን የሞተውን ዮሴፍ አጥንቱን አምጥተውት በሴኬም ቀብረውት በእሱ በኩል ጸሎትና ልመናን ወደ እግዚአብሔር ሲያቀርቡ እስራኤላውያን አላየንም፣ ቤተክርስቲያንንም አላየንም። ሂዝ ሆሊማን አዎ የዮሴፍ አምላክ እኮ ነው የሚባለው። የኤፍሬምና የምናሴ አባት ማለት ነው። በያዕቆብ በኩል ተደርጓል ጸሎትና ልመና አልተደረገም፣ አይደረግምም። ጻድቅ ሰው ነው በጣም በቤተል ድንጋይ ተንተርሶ በተኛበት እግዚአብሔር ተገልጦለታል። ይሄ ብቻ አልበቃውም፣ በያቦቅ ወንዝ ላይ ታግሎታል ራሱ እግዚአብሔር በመልአኩ በኩል። ቅዱስ ሰው ነው። ምን ጥርጥር አለው? እነዚህ አባቶች ሞተዋል። አዎ መቃብራቸው በኢየሩሳሌም አለ፣ በእስራኤል አዎ። ሳሙኤል አለ መቃብሩ አዎ። በአርማቴ ይኸውን እስላሞች መስጊድ ሰርተውበት ማለት ነው። እነኛ አባቶች ግን ከሞቱ በኋላ በእነዚህ በሞቱ አባቶች በኩል ጸሎትን ወደ እነዚህ አባቶች ይጸለይ ማን አለ? በእስራኤልም ታሪክ በቤተክርስቲያንም ታሪክ አንድ አሳየን እናትዬ፣ ከዛ የእናንተ እንቀበላለን ማለት ነው። አሳይካለሁ ኤርሚ፣ እኔ አሁን ከማቋረጥክ ብዬ ነው በመሀል። ችግር የለም ቴንክ ዩ፣ ግን አሳየን፣ ቀጥል። በመጀመሪያ እግዚአብሔር አምላክ እንደ ድንግል ማርያም ክብር የሰጠው በዚህ ምድር ላይ የለም። አብርሃምም በል ዳዊትም በል ሙሴም በል ከቅድስት ድንግል ማርያም በላይ ክብር የሰጠው ከስጋዋ ስጋ ነስቶ የተወለደ ማንም የለም። ኢየሱስ ክርስቶስ ያከበራት ንጽሕት የሆነች ቅድስት ድንግል ማርያም ናት መጀመሪያ ከማንም በላይ። መረጃ አምጣ። ሁለተኛው ደግሞ አሁን ያልከው የሞቱ ቅዱሳን እኮ ጥያቄ ልመልስልህ። ልሰጥ ነው። የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን አልከኝ አይደለ? እኔ በምን እናውቃለን አይደለም ያልኩህ፣ አይጸልዩም ነው። በምን እናውቃለን ብዬ አልተጠቀምኩም። ይጸልያሉ። እኔ አላልኩም ይጸልያሉ። እሺ አብርሃም ስለ እስራኤል ሰዎች ወይ ደግሞ የእስራኤል ሰዎች ወደ አብርሃም ይጸልያሉ ከሞተ በኋላ? እናንተ የተክለ ሃይማኖት መቃብር ላይ ደብረ ሊባኖስ ሄዳችሁ እንደምትጸልዩ እስራኤላውያን መጽሐፍ ቅዱስ አዟቸው ቅድም የጠራው የእምነት እናቶች እነ ሳራ እነ ርብቃ እነ ሊያ ሁሉ ባሉበት መቃብር እነ ዳዊት እነ ሳሙኤል በተቀበሩበት መቃብር ላይ መቃብራቸው ኦፊሻሊ ይታወቃል። ወደ እነሱ ይጸልያሉ ወይ? ከመጽሐፍ ቅዱስ መረጃ ያሳየኛል።
ከዛ እናንተን በእነሱ ይዝልሃለሁ ማለት ነው። አሳየን እስኪ። አንተም አሁን ሰፋ ያለ ማብራሪያ ሰጥተሃል። እኔም ያንተን ያሉ እውቀት ባይኖረኝም ትንሽ ጊዜ ትሰጠኛለህ እኮ። ግን ስሰጥህ እኔ አልሰጥህም አላልኩም ናቲ። ስሰጥህ እኮ አሁን ከቀደመው ህዝብ ኤቪደንስ እያሳየን ማለት ነው እኮ። እሺ አሁን ተሜ አሁን በህይወት እያሉ መስክራል። ለጻድቃን አባቶች እንደማለዱ እንደጸለዩ ተናግራል። እውነቱን ተናግራል። እናመሰግናለን ለሱ። ነገር ግን በህይወት ካለፉ በኋላ ከሞቱ በኋላም ጻድቃን አባቶቻችን ቅዱሳን እንደሚጸልዩ በመጽሐፍ ቅዱስ በራእይ ምዕራፍ 6 ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ አስጨርሰኛ እንደርሚ እንዳስጨርስህ ሰዎች እኔ እንዳስጨርስ ነው ብዬ የምልህ ብራዘር፣ እንዳስጨርስ ቅድመ ተከተሉ ናቲ። እኔ አቋርጣለሁ አታውራ አይደለም ያልኩህ፣ አውራ። ግን ስታወራ ቅድመ ተከተሉን ጠብቅ፣ አውራ። እናንተ አሁን ወደ ሞቱ ቅዱሳን ዛሬም ጭምር ሞተውም እንኳን ወደ እነሱ ጸሎትና ልመና እናቀርባለን ነው ሙግትህ። ስለዚህ ይሄንን የምታቀርቡት ቆይ ናቲ ቆይ ፕሊዝ፣ ይሄንን የምታቀርቡበትን ምሳሌ የሆኗችሁ እናንተ አሁን ወደ ሞቱ ቅዱሳን እንደምትጸልዩ እነሱ ደግሞ ለእናንተ ወደ እግዚአብሔር እንደሚጸልዩ ምሳሌ የሆናችሁን ትውልድ አንድ ነው የምታሳየን ከእስራኤል አንድ መረጃ ካሳየ፣ ለምሳሌ ወደ ሞቱ ቅዱሳን እስራኤላውያን ይጸልዩ ነበሩ። ለምን ለእስራኤል ብቻ ለምን አሳያለሁ? የእግዚአብሔር ሕዝብ ነው ከእስራኤልና ከቤተክርስቲያን የምታሳየን። ከእስራኤል ውጭ ወዳጄ ልብ በል። እኔ መጽሐፍ ቅዱስ ሙሉ በሙሉ የሚናገረው ስለ እስራኤል ታሪክ ነው፣ ስለ እስራኤል ልጆች ነው። ወዳጄ ቆይ ፕሊዝ ብሉይ ኪዳን ናቲ ብሉይ ኪዳን ሙሉ በሙሉ የሚያወራው ስለ እስራኤል ልጆች ነው። ሙሉ በሙሉ እኮ ነው የምልህ። ስለዚህ አዲስ ኪዳን እባክህ ልጨርስና ልስጥህ፣ ጊዜን አትፍጭብኝ። እኔ ረጅም አውርቻለሁ፣ ዝም ብዬ እንድሰማ ቅድመ ተከተሉ እናስቀምጣለን ነው። መጽሐፍ ቅዱስ ብለህ ካልክ ሙሉ በሙሉ የሚያወራው 80% የሚያወራው ስለ እስራኤል ልጆች ነው። የተጻፈው በእስራኤል ልጆች ነው። ሐዋርያቱም በል ነቢያቱም በል ማርያምም በል ኢየሱስም በል። ቆይ ፕሊዝ እኔን የሚዩት ያደርኩ ፕሊዝ። ችግር የለም አትበለኝ። ችግር ስላለ ነው እየነገርኩ ያለሁት። ልጨርስና እሰጥሃለሁ። ሙሉ በሙሉ የሚያወራው ስለነሱ ነው። ስለዚህ ለምን የእስራኤል ሕዝብ ብለህ ትለኛለህ ብለህ ካልክ በዚህች ምን እናንተ በምንኖርባት መሬት ላይ የእግዚአብሔር ሕዝብ ተብሎ በቀደመው ኪዳን እግዚአብሔር ከዚህ ሕዝብ ጋር ብቻ ነው ቀጥታ ግንኙነት ያደርግ የነበረው። ናዝራውያኑ የነሱ ልጆች ናቸው። ነቢያቱ የነሱ ልጆች ናቸው። ሐዋርያቱ የነሱ ልጆች ናቸው። ራሱ ኢየሱስ የነሱ ልጅ ነው። በስጋ የነሱ ዘር ነው። ኦኬ። ስለዚህ እስራኤላውያኑ ቅዱሳን አባቶች የተባሉት ነቢያቱ ወይ ሐዋርያቱም ከሞቱ በኋላ እና ወደና አብርሃም አሁን አንደኛም ታሳይ ከእስራኤል ሕዝብና ከቤተክርስቲያን ነው። የእስራኤል ሕዝብ ያላደረጉትን ቤተክርስቲያን ያላደረገችውን አልቀበልም። በኤቪደንስ የምታቀርብልኝ የቀደመችው የክርስቶስ ቤተክርስቲያን እነ ጳውሎስ እነ ጴጥሮስ የነበሩበት ዘመን ሐዋርያቱ ወደ ሞቱት ወደና አብርሃም ወደና ይስሐቅ ወደና ያዕቆብ ይጸልዩ ነበሩ። እኛ እንድንጸልይ ነገር እንዳለብኝ የምትነግረኝ ኤርሚ። ኦኬ፣ ከመጽሐፍ ቅዱስ መረጃ ስታይ ልክ እንደዚህ ነው። ከሁለቱ መጽሐፍ ነው የምትሰጠኝ? ኖ አይ እኔ ፕሮቴስታንት አይደለሁም እኮ ከመጽሐፍ ቅዱስ አይደለ ያልከኝ? ብሉይ ኪዳኑ እኮ ከመጽሐፍ ቅዱስ። እኛ እኮ ፕሮቴስታንት ነን። ከመጽሐፍ ቅዱስ ነው። ከሁለቱ ኪዳናት ነው የምትሰጠኝ። ከሁለቱ ኪዳን ካልሰጠኝ ታች ወርደህ ትሰማለህ ማለት ነው። ኤርሚ አይ ሳልመልስ ፕሮቴስታንት አይደለም ልትወድም አትችልም ብራዘር። አውቃለሁ እናንተ ኦርቶዶክሳውያን ጋር ብዙ ተረታተር ስለሚታመን ማለት ነው። ለእኛ ግን ስታወራን ከብሉይና ከአዲስ ኪዳንም ጠቅስልን፣ ከሁለቱ ኪዳን ወይ ደግሞ ከእስራኤል ሕዝብና ፕሊዝ ከቤተ ክርስቲያንና ከእስራኤል ሕዝብ ነው ዋቢ አድርገህ መረጃ ምሰጠን። እናንተ ወደ ሞቱ ቅዱሳን እንድትጸልዩ የእስራኤል ሕዝብ ጸልዮ ነበር፣ መረጃ ስጠን። ካልጸልዩ ቤተክርስቲያን ጸልያ ነበር፣ የክርስቶስ ቤተክርስቲያን መረጃ ስጠን። ከእስራኤል ሕዝብ ወይ ከቤተክርስቲያን ከቀደመችው የክርስቶስ ቤተክርስቲያን መረጃ ካላመጣህ የእናንተ እንቶ ፈንቶን አንቀበልም ማለት ነው። ካለህ ግን መቀጠል ትችላለህ። እሰማሃለሁ። ማይክ ሚዩት አድርጌያለሁ። ቀጥል። ቴንክ ዩ ናቲ። እሺ ኤርሚ፣ መጀመሪያ መልስ ከመለስኩኝ በኋላ ነው አንቀበልም እንቀበላለን ማለት ያለበት። መልሱ ስጠኝ። ከመጽሐፍ ቅዱስ ከመረጃ ጋር ስጠኝ፣ እንቀበላለን እኮ። እኔ ያለ መጽሐፍ ቅዱስ አላልኩም እኮ። ስለዚህ ኤርሚ ያለው
በህይወት ያሉ ቅዱሳን አባቶች ጻድቃን አባቶች እንደምን ኖ እኔ ያልኩትን ተው፣ መልሱ ላይ ትኩረት አድርግ። ሰው ሰምቶታል። የኔ ንግግር መረሳ አትናገር። የኔ ንግግር ትናገር አይደለም የሰጠው እኔ በጣም ልብ በል ናቲ ፕሊዝ። ኤርሚ ያለው በለህ እኔ ሳቆም ኤርሚ ያለው በለህ አትበለኝ። እኔ ያልኩትንማ 422 ሰው ካንተ ጀምሮ ሰምቶታል። አልስማማም አንተ ባልከው ኤርሚ ያለው ኖ አትስማማ። እኔ በጠየቅኩ መሰረት መልሱን ስጠኝ ነው እንጂ ያልኩ ኤርሚ ያለው በለህ እኔ ያልኩትን እንደገና ሪማይንድ አታደርጋቸው። እኔ ኦልሬዲ ተናግሬያለሁ። ችግር አለው? አይደረግ። መልሱ ላይ ትኩረት አድርግ። መልሱ ላይ ትኩረት አድርግ። መልሱ ላይ ትኩረት አድርግ ነው ያልኩህ። እኔ ጥያቄ ጠርኩት አለ። ጥያቄ ከገባህ ኤርሚያስ እንደጠይቋል፣ ግን መጽሐፉ እንደዚህ ነው ብሎ የሚለው እየተበታተነ ነው በእውነት እኮ። መልሱ ላይ ትኩረት አድርግ። እኔ የተናገርኩትን ቃላት አዳዲስ ቃላቶች እየጨመርክ ሪማይንድ ታደርጋቸው ስለነበር ቅድም ማለት ነው። ጊዜን ተጠቀምና አንተ መልስ ማለት ነው። ስለዚህ እሺ ቀጥታ እንደውም ወደ መልሱ ልግባ ጊዜም እንዳልፈጅ። የሞቱ ቅዱሳን ወደ እግዚአብሔር ይጸልያሉ። በደንብ አድርገው ወደ እግዚአብሔር ይጸልያሉ። ወደ እግዚአብሔር ከይቅርታ ጋር ዳንዬ ቀጥሉ። አንድ 10 ደቂቃ ስጡኝ። ዳንዬ ጥያቄን ተቀበሉት። ማነው ይናገር? እናንተ ቀጥሉ። ቴንክ ዩ። እሺ ወንድምነት ሜላ ያለ ብዬ ነበርና ሙሉ ሀሳቡን ሚስ ካረኩት። እሺ ስለዚህ በመጀመሪያ እኛ ጸሎት የምናደርገው እኛ ኦርቶዶክሳውያን ኤርሚያውን እኔ አትበል ስላለኝ ነው። እኛ ኦርቶዶክሳውያን ጸሎት የምናደርገው የምልጃ ጸሎት እናደርጋለን። የአምልኮ ጸሎት ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ የአምልኮ ጸሎት እናደርጋለን። ከሱ ለነሱ እሱ ለፈጠራቸው ለመላእክት የምልጃ ጸሎት፣ የክብር ጸሎት እንዲሁም የክብር ስግደትን እናደርጋለን። ያም ደግሞ መጽሐፍ ቅዱሳዊ ነው። ለምሳሌ በቤተ ክርስቲያን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ይህ ማለት እኛ የኢየሱስ አካል ነን፣ እኛ የኢየሱስ ብልት ነን። ስለዚህ እርስ በርስ እንተጋገዛለን። እንደምንተጋገዝ ደግሞ የሚያሳየን ሌላ መጽሐፍ ቅዱሳዊ ቃል አለ። ይህን ቃል ተንተርሶ ቆላስይስ አንዴ ዳኒ ፌር አይደለም በእውነት እኔ ኤርሚን ብዙ ረጅም ጊዜ አዳምጫለሁ። ስለዚህ አትሊስት ሀሳብ አስጨርሱ። የእውነቴን ነው እኮ የምጠቅሰው ጥቅስ ላይ ስትቆም ያ የተወራው ሀሳብ መኖሩን አረጋግጠህ ለፍልን ነው እያልን ያለ ነው። ያው እኮ ወደ ሞቱ ቅዱሳን ልመጣ እኮ ነው። አሁን ከሞቱ በኋላ ቅዱሳን አያማልዱም፣ አሁን የጠቀሰው ጸሎት አያቀርቡም ስላለ ሀሳብ ናትሽ አይገናኝም ነው እኮ ልመጣ ስለሆነ ነው እኮ አሁን የመጀመሪያ ቆሮንቶስና ሀሳብ እኮ ላገናኘው። እኔ አሁን ሀሳቤን ካልገለጽኩ እንዴት ላገናኘው በማለት ያቋረጠ እኮ እዛው ላይ ቆምና ከዛ ያንን እንዴ ለምን ልቆም? መጽሐፍ ቅዱሳዊ ቃል አይደለ እንዴ? በነፃነት ከሆነ መማማር ያለብን አይደለ እንዴ? ስለዚህ ቃሉን ማይለውን ነገር ከኪሳት ጨምራ አልጨመርኩም። እኔ አሁን እየነገርኩ እኮ ነው። ምዕራፍና ጥቅስ እየነገርኩኝ ነው እያወሩ ያለሁት። በማለት ያቋረጣችሁ እናንተም ኤርሚያስ ነው የምታወራው ጥቅስና የምትናገረው ንግግር አብሮ አይሄድም ነው የኔ አርጊመንት ነው። እሺ አንዴ ላውራና በቃ ካልተመቻችሁ ታስወርዱኛላችሁ። እሺ ችግር የለውም። ለምን ትወርዳለህ? የማይመቸንስ ወሬ ለምን ረጅም ሰዓት እንሰማለን? ብራዘር እንዴ እኔ ሰምቻለሁ እኮ ረጅም ሰዓት እኮ ነው በትዕግስት የሰማሁት አይደል? ካወራው ውስጥ ከጥቅስ ጋር የማይገናኝ ሐሳብ ነው። አሁን ኤርሚ ባነሳው ሐሳብ ዳኒ ኤርሚ ያነሳው ሐሳብ ላይ ብዙ ያልተመቸኝ ነገር አለ፣ ግን ዝም ብዬ ነው ያዳመጥኩት። ገብቷል? ሁሉም ተመችቶኛል ማለት እኮ አይደለም፣ ዝም ብዬ ሳዳምጥ። ገብቷል? ጥያቄ ተጠይቀህ እኮ ነው እየመለስክ ያለው ናት። እሺ ነው አይ ጥያቄ ጠይቄው ነው እሱ የመለሰልኝ፣ ግን እሱ ደግሞ ጠይቀኝ ልመልስ። እሺ እኮ ስለዚህ ስትመልስ መመለስን ነው እኮ እያየን ያለ ነው ናት። እሺ እሱ ነው፣ ሌላ የተለየ ነገር የለም። እሺ ስለዚህ ቆላስይስ ምዕራፍ 1 ከቁጥር 18 ላይ እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ያ ማለት በአካሉ ውስጥ እግዚአብሔር የቤተ ክርስቲያን የአካሉ ራስ ከሆነ አካሉ ደግሞ እኛ ነን፣ እኛ ሰዎች ነን። ቅዱሳን መላእክት ናቸው፣ ቅዱሳን ሰዎች ናቸው፣ ጻድቃን ናቸው። እርስ በርስ በጸሎት እንተጋገዛለን፣ በምልጃ እንተጋገዛለን። ይሄ እንደው ባታምኑበትም ጀስተኛ በዛ ወይ ነው የምንረዳው።
ወደ መልሱ ስመጣ ደግሞ የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን ነው ጥያቄው። ማለት ይጸልያሉ ወይ? ከሞቱ በኋላ እንዴት ነው ጸሎት የሚያደርጉት? ምን ማስረጃ አለ? አብርሃም ከሞተ በኋላ ጸሎት አቅርቧል። ዳዊት ከሞተ በኋላ ጸሎት አቅርቧል። ነገር ግን መጽሐፍ ቅዱስ የራእይ መልእክት ወደ እነሱ ተጸልየዋል ወይ? ከሞቱ በኋላ ወደ እነሱ ተጸልየዋል ወይ? ወደ እነሱ እንጸልያለን እኛ የምልጃ ጸሎት ማስረጃ ነው። አሁን እሱን ጥቅስ አሁን ስጠን እኮ ምልጃ እንደሚያቀርቡ ነው እንደሚያማልዱ ከሞቱ በሰማይ ላሉ አካላቶች መጸለዩን ከእግዚአብሔር ውጭ ተጸልየዋል። አሁን ለምሳሌ ራእይ 6 ከቁጥር 9 ላይ ራእይ ምዕራፍ 6 ከቁጥር 9 ላይ ምን ይላል መሰለ ዳኒ? አምስተኛው ማዕተብ በፈታ ጊዜ መጽሐፍ ቅዱስ ከያዛችሁ አንዴ ሊንክ ከስር ያላችሁ አምስተኛው ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎች ነፍሳት ከመሰዋዩ በታች አየው ይላል። ከዛ ይሄ ቁጥር 9 ላይ ነው። ቁጥሩ 10 ላይ ወረድ ብሎ ምን ይላል? በታላቅ ድምፁም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ጾማችንንስ ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ቅዱሳን መላእክት የሞቱ ቅዱሳን መላእክት ወደ እግዚአብሔር ጸልየዋል። እነዚህ ቅዱሳን ሰዎች ሞተዋል። የለም ያከን ያለው ለተጠየቀው ጥያቄ አለ ጸሎት አድርገዋል። ጸሎት ወደ እግዚአብሔር ያደርጋሉ። ከሞቱ በኋላ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ። ጥያቄውን ረስተው ነው። ጥያቄው ይሄ ነው። ኖ ጥያቄው ምንም ሌላ ጥያቄ አይደለም። ይሄን ነው የጠየቀኝ። አይ ላስታውስ ለምን እንደሆነ ልንገርህ። ሜንሽን አደረገልኝ ላስታውስ ወዳጄ። ኖ አስታውሰዋለሁ። አታስታውሰኝ ዳኒ። አሁን እኔ ራሴ እኮ አሁን አስታውሻለሁ ከጥቂት ሰከንዶች በፊት ማለት ነው። በሰማይ ላሉ አካላቶች ጸሎት የተደረገ ጸሎት የቀረበ ካለ አሳየኝ ስለ አዎ ብለህ ኖ ይኸውልህ እኔና ኤርሚ የነበረ አሁን አንተ በመሀል ስለገባክ ነው። እኔና ኤርሚያስ የነበረ ዲስከሽን ኤርሚያስ ምን ብሎ አስረዳኝ? በሕይወት የነበሩ ጻድቃን አማልደዋል፣ አብርሃም አማልዷል፣ ዳዊት አማልዷል ብሎ ሜንሽን አድርጎ የጻድቃን ሰዎች በሕይወት የነበሩትን ሰዎች ሜንሽን አድርጎ ከስር ዘረዘረልኝ። ይኸውልህ እነዚህ ሰዎች ግን ሞተዋል። ከሞቱ በኋላ ግን አንድም ሰው እነሱ ወደ እግዚአብሔር ጸሎት እንደሚያደርጉ የሚያሳይ ማስረጃ የለውም። ኦልሬዲ ሞተዋል። ጸሎት አልቀረበም ነው አርጊውመንቱ። እሱ እኮ ነው አይደል? አሁን ለምሳሌ አንተ አብርሃም ከሞተ በኋላ ለእግዚአብሔር ጸሎት አላቀረበም ነው አርጊውመንት። አይ አይደለም ነው አይ እንደዛ ነው። እናት እያወራን የነበረበትን ሀሳብ በደንብ ከረሳው ካልሆነ በስተቀር ከመጀመሪያ ጀምሮ የነበረው ፍሰት ይሄ ሀሳብ ነበር። ኦኬ እኔ ራሴ አሁን ራሱ ጠይቄያለሁ። አሁን ራሱ ማለት ነው ስናወራ ይሄን ሀሳብ ጠይቄያለሁ። አሁን ራሱ ማለት ነው። እና የጠየቅኩ ጥያቄ ምንድነው? ድምጽ አይሰማም ጋይስ? እሺ አይሰማም ድምጽ? እሺ የጠየቅኩ ጥያቄ ምንድነው? እሱ በጣም ሲምፕል ነው። ሁሌ ነው የምንጠይቀው ደግሞ አሁን አንተ ወደ በሰማይ ላሉ አካላቶች ጸሎትና ልመና እንደምታቀርበው እንደዚሁ ከመጽሐፍ ቅዱስ ውስጥ በሰማይ ላሉ አካላቶች ጸሎትና ልመና የቀረበበት ቦታ ካለ አሳየን። ለምሳሌ ለአብርሃም ሊሆን ይችላል በሰማይ ሆኖ ከምድር ሆኖ በሰማይ ላለ፣ ለሌሎች ጻድቃን ቅዱሳን ሊሆን ይችላል፣ ለመላእክት ሊሆን ይችላል፣ አማልዱኝ ብሎ ሊሆን ይችላል፣ ድረሱልኝ ብሎ ሊሆን ይችላል። ጸሎትና ልመና መጥቀስ አይጠበቅብኝም። እሱ ዳኒ እሱን መጥቀስ አይጠበቅብኝም ስለሌለ ማለት ነው። ኖ አማላጅ ስለሆኑ ፈራጅ እንደሆኑ አማላጅ እንደሆኑ መጽሐፍ ቅዱስ ሜንሽን ካደረገ አማላጅነታቸውን ካመንኩ አማልዱኝ ብዬ መጠየቁ መጽሐፍ ቅዱሳዊ ማስረጃ በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። አሁን የሰጠው ማስረጃ እኮ አለ። ባላዳመጥከኝም ማለት ነው። ይርሜል እየመረጥክ ስለምትሰማኝ እኮ ነው። አይ አይደል በሰማይ አሁን አማላጅ ናቸው አልክ። ምን ማለት ነው? በእናንተና በእግዚአብሔር መካከል ስለሚቆሙ ወደ እነሱ ጸልዩ የሚል አለ ያልከኝ ያለው ኦፍ ኮርስ አለ። ያው ስለዚህ ጥቀሰው ጠቀስኩልህ እኮ እዛ ምንድነው ነው የጠቀስኩት? ወደ እነሱ የጸለየ ሰው አሁን የጠቀስኩት ምንድነው? ኤርሚሻ ዳኒ በሰማይ ያሉ ደማችን እስከ መቼ አትመልስም ብለው ወደ ጌታ ጠየቁ ይላል። ጥያቄው ምንድነው? እሱ ወደ እነሱ የጸለየ ሰው አለ ወይ ነው። ምን አይነት ጥያቄ ነው የጠየቁት?
እኮ ምን አይነት ጥያቄ ነው? ፍርድ ነው። ምልጃ አይደለም። ፍርድ ነው የጠየቁት። ኖ ጥያቄ ነው የጠየቁት። እስከ መቼ ፍርድ ነው የጠየቁት። እስከ መቼ አትፈርድልንም ብለው እየጠየቁ ለማን እግዚአብሔር ስለማን ስለማን ስለሞቱ ሰዎች ስለሞቱ ቅዱሳን አይደለም ስለሞቱ ስለራሳቸው እኮ ስለራሳቸው ደም እኮ ነው። ደማችንን እስከ መቼ አትፈርድም እኮ ስለራሳቸው ነው የጠየቁት። አሁን ጥያቄው አየው የጠየቁት ስለማን ነው? ስለራሳቸው ነው። ቆይ ሆልድ ኦን ብራዘር ተረጋጋ። ኦኬ አይ ተረጋግቻለሁ እኮ እየተደረብክ ስታወራ ነው ተረጋጋ ያልኩ። እሱን ነው ተረጋጋ ያልኩ። ሌላውንም አትረጋጋ። መልስ ስለምፈልግ ቶሎ እንድትሰጠኝ እፈልጋለሁ። ኦኬ አሁን ወደ እነሱ ከምድር ሆኖ አማልዱኝ ብሎ የጸለየ ሰው አለ? የለም ነው ፖይንት። ኦኬ አንተ ወደ ገብርኤል እንደምትጸልየው ከምድር ሆኖ ወደ መላእክት የጸለየ ሰው አለ? የለም። በየትኛውም በብሉይም በአዲስም ከምድር ሆኖ በሰማይ ላለ አካል ጸሎትና ምን እንደሆነ ታውቃለህ? አንዴ ዳኒ አንዴ አብራ አንዴ መላእክት አያድኑም ትሉናላችሁ። ያድናል ብለን መጽሐፍ ቅዱስ ማስረጃ እንሰጣለን። ኖ አንዴ ቆይ ኖ አስጨርሰኝ። አያማልዱም ትላላችሁ። እንደሚያማልዱ መጽሐፍ ቅዱሳዊ ማስረጃ እንሰጣችኋለን ብራዘር። ከዛ ደግሞ ፈርዘር ትሄዱና ወደ ሞቱ ሰዎች ወደ እነሱ የጸለየ ሰው አለ ወይ ብላችሁ ወደ መልአክም ቢሆን የጸለየ ሰው ኖ ማስረጃ መስጠት አይጠበቅብኝም። በቃ ከሌለ የለም ነው። በቃ ከሌለ የለኝም ነው የሚባለው። ማስረጃ አይጠበቅብኝም ነው። ኖ አይደለም። ጥያቄ እኮ በጣም የጻን ልጅ ነው። ገደልም የለ ህፃን ልጅ እኮ ማስረዳት ካልቻልክ አንድ ነገር አልገባህም። ኖ ስታዳምጠኝ ነው ማስረዳት እስካሁን አፋፌን ስትሉኝ ነበር። የምታወራው ወሬ ሁለት ነው። አንደኛ ማስረጃ ስትጠየቅ አይጠበቅብኝም ትላለህ። ካልተጠበቅብህ የለም ማለት እኮ ነው። በቃ የለኝም ነው እያልክ ያለው በጨዋ ቋንቋ። ይኸውልህ ጨዋ ሰው ያዳምጣልና እንዲያዳምጡኝ በደንብ እኮ አይጠበቅብኝም። ትዕግስት ያስፈልጋችኋል። አዳምጡ። አይዟችሁ ልሰማው አለኝ ብለህ ጀምር። አዳምጥ። ቆይ እንዴ አለኝ ብለህ ጀምር። አንተ ስላልከኝ እኮ አይደለም አለኝ የምለው መስጠት አይጠበቅብኝም አትበል። አንተ ማዘዝ የለብህም። ማን ምን እንደሚለው እኮ በደንብ ማዳመጥ አለብህ። መቼ አዘዝኩ? ማስረጃ ስጠኝ ያልኩ። አለኝ ብለህ ጀምር ምን ማለት ነው? እኔ አይጠበቅብኝም አይባልም ነው እኮ። ላስረዳክ እኮ ለምን እንደማይጠበቅብኝ ኤክስፕሌን ላድርግ። ስለሚጠበቅብህ ነው ማስረጃ እየጠየኩ። ለምን ኤክስፕሌን አላደርግም? ለምን አትሰማኝ? ኤክስፕላኔሽን ሳይሆን የጠየኩ ማስረጃን የጠየኩ። ኤክስፕላኔሽን ያስፈልጋችኋል። you need explanation። ማስረጃ መስጠት አያስፈልገኝም። ቢኮዝ ማስረጃ ከሌለ በቃ ማስረጃ ከሌለ የለኝም ነው። ይኸውልህ አሁን ለምሳሌ ቅዱሳን መላእክት በእግዚአብሔር ጸጋ ከሌለ የለኝም ነው የሚባለው ወዳጅ። እኔ አሁን ለማስረጃ ነው አይደለም። አንዴ እየተደማመጠ ነው። እሺ አንዴ እንደማመጣ እኮ የለኝም ከኔ ጠየኩ ማስረጃ ነው። ከሌለ የለኝም ነው የሚባለው። አዳምጠኝ። ማቅረብ አይጠበቅብኝም አይባልም። አዳምጠኝ። እሺ አንዴ ኦልራይት። እሺ አለ ልስማ። አዳምጠኝ። እንደኔ የለኝም እኮ አልኩ እኮ መስጠቱ አይጠበቅብኝም። ከሌለ ብራዘር አይዞ በቃ የለም ምን ነው። ለዚህ ነው እኮ አታዳምጥም። አሁን የኔ ከሌለ በቃ የኔን ጥያቄ ጨረስ ነው እኮ በቃ የለም ማለት ነው። በቃ ዩሲ አሁን አታዳምጡም ማለት ነው። አሁን you need to say something። በቃ የሆነ ነገር ብልሃል ከዛ ዝጋው ነው እንጂ you don't have to። የሌለ ነገር ጥያቄውን ዘጋው። ራስህ እኮ ነው የዘጋው። ለተጠየቀው ጥያቄ የለኝም ካልክ በቃ መልሱ እሱ ነው። ካለ ልሰማ ከሌለህ ግን ልሰማ አልችልም ብራዘር። አያድኑም ብላል አይደል? ያድናሉ ማለት ስለ መዳን አሁን አላው ለምን አያድኑም ትላለሽ? አትደበቅ። ለምን ኖ አያድኑም ለምን ትላለህ አንተ? ስለ መዳን አሁን አትደበቅ። ኖ ለምን ትላለህ አንተ? ቴልሚ መላእክት አያድኑም? እሺ ሆልድ ኦን ብራዘር። መላእክት አያድኑም ቴልሚ ብራዘር። አሁን እያወራን ያለው ስለ ምንድነው? ኖ ያድናሉ አያድኑም? መላእክት አያድኑም ስትሉ ሙሉ ሰዓቱን አያድኑም ብላችሁ ነበር ስትሰብኩ የነበረው። መጽሐፍ ቅዱሳዊ ግን አይደለም። ለምን ትዋሻላችሁ? እንመጣለን አሁን እሱ ላይ። አሁን ንገረኝ፣ ለምን ትዋሻለህ? የለኝም ያልከውን ሐሳብ እንጨርሰውና ከዛ ደግሞ አንጨርሰውም። ይሄን ንገረኝ መጀመሪያ ንገረኝ። ስለሌለ ነው። ለምን ትዋሻለህ? እንደሌለ ህዝቡ እንዳያውቅ ነው። አይ ኖ ለምን ትዋሻላችሁ? መጽሐፍ ቅዱስን ለምን ታጣመማላችሁ? እዛው ጋር ነኝ አሁን። ያልጨረስነው ፖይንት ላይ ነኝ ያለሁት።
ኮቴልሚ እኔ አሁን የሞገትኩ እኮ ልዘልህም እችልበት እንደ ሌላው ሰው አስገብተህ ጀስት እንደፈለክ ማስወጣት ነው። ሀሳብ እኮ ትጨርሰዋለህ። ብራዘር ተረጋጋ። እኮ ዳኒ ለምን ትዋሻላችሁ? ሰው እየታዘበ ስለሆነ እስካሁን እየጠየቅን ያለ ነው። ለምን ትዋሻላችሁ? ቤታችሁ ስለሆነ ነው እኮ የሚታዘበኝ፣ እናንተ መሳይ ስለሆነ ነው እንጂ አካዶም ኬር ነው እኮ ብዙም ገብቷል። የታወቀ ነገር ነው። ግን ለምን ትሻውራላችሁ? መላእክት ያድናሉ። በእግዚአብሔር ጸጋ፣ በኢየሱስ ክርስቶስ ጸጋ እግዚአብሔር በሰጣቸው ስልጣን እንደሚያድኑ መጽሐፍ ቅዱስ በብዙ ክፍል ተናግሯል። እሺ መዝሙር 33 መላእክቶች ያድናሉ ወይስ አያድኑም ብሎ ማን የጠየቀ? ስናወራውን ከዚህ ውስጥ ያድናሉ አያድኑም ማን የጠየቀ? አያድኑም ብለሃል። ማን የጠየቀ? አያድኑም ብለሃል። ባትጠይቀኝም ብለሃል። ዋሽታል። መቼ ነው ያልኩት? ብለሃል። ቅድም ብለሃል። አንተም ኤርሚያስ ወንድምህም ብላችኋል። መላእክቶች አያድኑም፣ የሚያድነው አንድ ኢየሱስ ክርስቶስ ብቻ ነው ብላችሁ ስለ መላእክት ማዳን ስለ መላእክት ማዳን አንስተናል። አንስታችኋል። ብዙ ነገር ነው ሜንሽን ያደረጋችሁት። ባይዘው ማን ያነሳው? እዚህም እዛም ላይክ አንዳንድ ጊዜ ሁለት እግር አለኝ ተብሎ ሁለት ጻፍ ላይ ወጣ። አንድ ቶፒክ ካለ አንድ ቶፒክ ላይ ነው አድምታችሁ ፕሪች ማድረግ ያለባችሁ። ማን ያነሳው እያልኩ ነው ያለሁት። ስለዚህ ያድናሉ አይደለ? ማን ያነሳው? ሳብጀክቱን ለምን ቼንጅ ማድረግ ፈለግ? ትፈራለህ? ሳብጀክት ነው እያወራሁ ያለሁት። ኖ ትፈራለህ ዳኒ? ለምን ዋሸህ? እሺ ብራዘር ማን ነው ያነሳው? እስቲ አንተ አንስተሃል። እየሰማ ስለሆነ እኔ አንተ አንስተሃል። የስ ዳንኤል ይልማ ራስህ አንስተሃል። በደንብ ሰምቻለሁ። ምን ብዬ አነሳው? መላእክት አያድንም፣ አንድ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለሃል። ስለ መዳን አንስተን ማለት ነው። ኦፍ ኮርስ ከማን ጋር ሳወራ? ስለዚህ አምነህልኛል ማለት ነው። ከማን ጋር ሳወራ? ሆልድ ኦን ብራዘር። በቃ እግዚአብሔር ይስጥልኝ። ዳኒ ዛሬ ገና መላእክት እንደሚያድኑ አምኗል። ከማን ጋር ሳወራ? ገና እየጠየቅኩ እኮ ነው። ብታስወርደኝ ራሱ ሰው ይስቅብሃል። ናሻይ አይዞህ ሰው ይስቅብሃል ብራዘር። አትዋሹ። ለማንኛውም ከማን ጋር እንዳወራው እየጠየቅኩ እኮ ነው። ለማንኛውም አውርተሃል ከወንድም ጋር ከወንድም ኤርሚያስ ጋር ሪከርድ የለም እንዴ? ከወንድም ኤርሚያስ ጋር አውርቻለሁ እኔ። ኦፍ ኮርስ በቃ ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ የሀሳቡን ልጨርሰውና ከዛ ወደዚህኛው ሀሳብ ደግሞ እንመጣለን። ለምን ሚዩት ያደርጋል? ናቲ ቆይ አንዴ ናቲ ኖ አስጨርሰኝ ሀሳቤ ነው እንዴ? ለኤርሚስ ሰጠው መልስ ነው እኮ በመሀል የገባው። ቆይ አንዴ ስሜት ይሆናል በጣም ማለት ይሄን ያክል ነጥብ መጣልህ ከገባህ ደስ ነው የሚለኝ። ባይዘው የኛ ፖይንት ይሄን ያክል ነጥብ እንደጣላችሁ እንዲገባችሁና ግራ ገብቶ የምታወራውን ነገር እንኳን እንዳታቅ መሆኑን ራስህ ያሳያል። ኖ አይደለም እንደዛ አይደለም። ካልሆነ ተረጋጋና የፈለግከው ርዕስ ላይ we will go brother አንዴ ያ ተረጋጋ። በቃ እንደዚህ ፓኒክ ማድረግ የለብህም ወዳጄ። ኦኬ ሶ ርዕሱ ምን ነበረ? ከቅድም ጀምሮ ኤርሚ የጠየቀው እኔም ድጋሚ ያሳሰብኩት ጥያቄ ምንድነው? እሱ ከምድር ሆኖ በሰማይ ላለ ቅዱሳን ይሁን መላእክቶች ጸሎት ልመና ያቀረበ ሰው አለ ወይ? የለም። ሶ መልስ የለውም ናቲ። አንድም አለ አላልክ ማስረጃ አንተ? አዎ እንዴ አለ እኮ ነገርኩህ እኮ። እሺ አንተ ግለጥ። የራእይ መልእክት ይኸውልህ፣ አንዳንድ ጊዜ ምን አለ መሰለህ ዳኒ፣ አንተ ስላላመንክበት የለም አይባልም። እሺ ራእይ አላመንኩበትም ነው የሚባለው። የራእይ መልእክት ምዕራፍ 6 ከቁጥር 9 ላይ ቅዱሳን መላእክት የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት እንደሚያደርሱ ተናግሯል። ወደ ማን? ከምድር ሆኖ ማን የጸለየ ወደ እነሱ? ከምድር አይደለም የሞቱ ሰዎች ነው ያልኩህ። ይኸውልህ ሶ ጥያቄው ከምድር ሆኖ አንተም ከምድር ሆኖ አይደለም ላላ አካል የጸለየ ሰው አለ ስለ አዎ አለ ብለህ ዋሽተሃል። ራእይ ምዕራፍ 6 ላይ ከምድር ኤርሚ ጠየቀኝ የሞቱ ሰዎች ብሎ ነው እኮ ኤርሚ ዳኒ። እንዴ ትልልቅ ሰዎች አይደለም እንዴ? ለምን እንደዚህ ማውናለን? ብራዘር በሰማይ ያሉ እኮ የሞቱ ሰዎች ናቸው አሉ፣ ጸሎት ያቀርባሉ እያልኩ ነው። አንዴ ጥያቄው ከምድር ሆኖ በሰማይ ላለ ጸሎት ልመና ያቀረበ ሰው አለ ወይ ስለ አዎ ብላል። አሁን እንኳን ማለት ሰው ያንተ ጥያቄ እሱ አይደለም። እኔ ኤርሚን ጥያቄ ነው የምመልሰው፣ እሱ ያንተ ጥያቄ ነው። ወደ አንተ ጥያቄ እመጣለሁ። ቆይ ሆልድ ኦን፣ መጀመሪያ ኤርሚን ጥያቄ ልመልስ። ሆልድ ኦን ብራዘር ሆልድ ኦን። ኤርሚን ሊጠይቅህ አሃል ወዳጄ እስካሁን የለም ማለት ነው። ለተጠየቀው ጥያቄ መልስ የለም። አንዴ ለኤርሚሽ አንተ አንዴ ሚውት አድርግና ለኤርሚ መልስ ልስጥ። አንዴ ሚውት አድርግልኝ። አንዴ
ልሰማ አልችልም ብራዘር። ይሄው ጠየቅኩ በሳለኝ በላ በቃ እኮ ልትሰማ እንደዛ በል። አሁን ልሰማ አልችልም በል። ይሴ መልስ ስለሌለ ነው ናቲ። ኖ እናንተ ስለምትፈሩ ነው፣ እውነትን ስለምትሸሹ። ምንድነው ምንፈራው? እሺ ምንድነው ምንፈራው? አንተ የምታረገው እንደ አንድ ኦርቶዶክሳዊ ጸሎት ያደርጉልኛል ነው ወይስ ወደ እነሱ ጸልያለሁ ነው የምትለው? የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ ነው ማለት እንጂ አንተ ወደ ቅዱሳን አትጸልይም። ኦፍ ኮርስ የምልጃ ጸሎት አቀርባለሁ። በቃ እሱን ጸሎት ልመናን ከመጽሐፍ ቅዱስ አሳየን። አለ መጽሐፍ ቅዱስ ውስጥ እኮ ይሄ እኮ ማስረጃ እኮ ነው። መጽሐፍ ቅዱስ አለ መጽሐፍ ቅዱስ ውስጥ ወይ ዳና ደርበል ዳኒ አንተ ምንም የምትሰማ አይደለም። ኤርሚ አይዟችሁ እንደሱ እግዚአብሔር ያደናችኋል። አዳምጡ ደግሞ ዳና ደረቻው ይሻላል። እናት ያያየ መልስ ሲጨንቅ ግራ ይገባል። ያለ አማራጭ እነሱ ማምለጥ። እዚህ ያላችሁ ኦርቶዶክሳውያን በደንብ ስሙ። አንድም ቦታ ላይ እናንተ ቤተክርስቲያኒቷ የምታረገው ልምምድ በእግዚአብሔር ቃል ውስጥ የለም። ከዘፍጥረት እስከ ራእይ ድረስ በህይወት ለሌለ ሰው ጸሎት ልመና ቀርቦ አይታወቅም። እንደውም የሞተ ሰው ራሱ ማዋራት እግዚአብሔር የማይፈቅደው ተግባር ሁላ ጭምር ነው ብራዘር። የለም በብሉይ ኪዳንም በአዲስ ኪዳንም ሰዎች በሰማይ ላሉ አካላቶች ጸሎት ልመና አቅርበው አያውቁም። ይሄ የኦርቶዶክስ ተረት ነው፣ የካቶሊክ ተረት ነው። ጸሎት ልመና በሰማይ ላሉ አካላቶች አይቀርብም። በእግዚአብሔር ቃል ውስጥ የለም። ለዛ ነው የሚጨንቃቸው። ለዛ ነው ርዕስ አጀንዳ ለመቀየር ሲጣጣሩ የምታዩቸው ማለት ነው። የለም በጣም ጥያቄው ሲምፕል ነው። ለዚህ ሲምፕል ጥያቄ ግን መልስ የለም። እሺ ሰላም ማርታ እንዴት ነሽ? አይ ቲንክ ማራ ነው የሚለው። ማርታ ብዬ ላንብበው ወይስ? ሰላም ዳኒ፣ እኔ በጌታ ነኝ። እሺ ዝም ብዬ ነው ጆይን ያረኳችሁ። ጥያቄ የለኝም። ኤርሚን ስላየሁት ደስ ብሎኛል። ተባረኩ። በጣም በንቃት እየተከታተልን ነው። በእናንተ ከተለወጡ መካከል አንዷ ነኝ። ታሪኬን ኤርሚ ያውቃል በደንብ። እሺ እና በርቱ። ትውልድ ሃርቨስት እያደረጋችሁ ነው። በርቱ። ላይመስል ይችላል፣ ሲታይ ተራ ጭቅጭቅ ይመስላል እንጂ እግዚአብሔር ስራውን እየሰራ ነው። በርቱ ማለት ፈልጋለሁ። በርቱ። እንጸልያለን። ጸጋ ይብዛልሽ። እሺ ሜላችን እሺ ቢኖሩ ብናወራበት በተለይ ታሪኩ ላይ ራሱ ብናወራ ጥሩ ነው ያስባል። የዛሬው ታሪክ ላይ እሺ ሁለት ሰው ገብቶላል። ከሁለት አንዱ መቼስ ኦርቶዶክስ ይሆናሉ ያስባል ነው እንዴ? ኦኬ እሺ ማነው ቀድሞ የገባው? አማራ ነው የሚለው። እንዴት ናችሁ? ሰላም ናችሁ? እሺ ሰላም እንዴት ነህ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ለቀኑ ነው አይደል? እዚህ ቀን ለቀኑ ነው። እዚህ ቀን ላይ ያደረሰን ያው እግዚአብሔር ስለሆነ ቅዱስ ገብርኤል ለበዓሉ ነው። አዎ በሰነ ሰባት። ኦኬ ስለ በዓሉ ትንሽ ነገር ንገረን። የምን በዓል ነው? የምን በዓል ነው ትላለህ? ጥንባንሳ ነው። ኦኬ ከጥንባንሳ ምን ይጠበቃል? እንደዚህ ነው ያከበረው። እባክህ ዝም በል ደንቆሮ፣ የደንቆሮ ልጅ እናትበዳ ከካሙላ። ኦኬ አከባበሩ እንደዚህ ነበር። ማን ያሰጠ ቢቆይ ጥሩ ነበር። የበዓሉ አከባበር እንግዲህ ይህን ይመስላል ማለት ነው። አሁን እንደዚህ እየተሳደቡ ደግሞ አክብሩ ይሉናል እኛን መሰሉ። እሺ ለምን እንደማናከብር በይዘው እየገባችሁ እንደሆነ አስባለሁ። እንደነዚህ አይነት ሰዎች ስታዩ ለምን እንደማናከብረው። እንደዚህ አይነት ሰዎች ግን ካሉ ሲኖሩ ፕሊስ አታወርዷቸው። እሺ
ቢያንስ ስሜታቸው ምናምን በደንብ ይጨርሱ ሀሳባቸውን እንስማሽ፣ እንታገሳቸው። ተባረኩ። ቀጥል ሜላይ። እሺ ጂዮ እንዴት ናችሁ? ሰላም ነው አይደል? እግዚአብሔር ይመስገን። እንዴት ነህ? ይሄ ደንቆሮ ገብቶ ወጣ አይደል? ከየት ነህ አንተ? አርባ ምንጭ ቤተ እምነት? ቤተ እምነቴ ክርስቲያን ኢየሱስ። የትኛው ክርስቲያን? ኢየሱስ ኢየሱስ የሚባል ቤተ እምነት የለም። ቤተ እምነቴ ሳይሆን እምነቴ ነው እኮ። ቤተ እምነት ነው የጠየቅኩ። ቤተ እምነቴ ሙሉ ወንጌል። ሙሉ ወንጌል ነው? አዎ። እሺ ለምን የመጣው? ሳያችሁ ደስ ስላለኝ። ደስ ስላለ? አይ ያው ማለት ያየዋችሁ ስለነበር አብሬያችሁ እስቲ እንደ ወንድም አዲስ ነገር ካለ ከእናንተ ጋር አውርቼ ቢያንስ እንኳን የሆነ ሀሳብም ካላችሁ መማማር ካለብን የግልን ነገር ተማምረን እናልፍ ብዬ ነው የገባሁት እንጂ። እሺ ቅድም ስትጀምር ያልተገባ ቃል ተናግራል ልጁንና እኔ ና ሲጀመር ሚውት አድርጌው ነበር። ይሄ ምን ወጣን ያልከው? ደንቆሮ ወጣ ነው ያልኩት እኮ። ለምን እንደዛ አልክ? ያ ደንቆሮ ካላልከው እንደዚህ እንድትል የትኛው ይማር አይነት ሰው አይደለም። እንደዚህ አይነት ትምህርት ሙሉ ወንጌል መቼም አላስተማረችም አይደል? አላስተማረችኝም። አዎ ጌታም አላስተማረኝም። በቃ ስለዚህ ልጁን ይቅርታ በለው መጀመሪያ። እኔን መጀመሪያ ይቅርታ አይለኝም እሱ። አንተን ማንም የተናገረ ሰው የለም። ስለዚህ ይቅርታ መጠየቅ ትችላለህ እንደ ክርስቲያን። አባቴን እኮ ነው የተናገረኝ። ይቅርታ መጠየቅ ትችላለህ ወይ? እችላለሁ፣ ችግር የለም። ግን አሁን ይቅርታ ጠይቁ። እሺ። አይ እኛ እንግባባም መጀመሪያ። አይ ይቅርታ ጠይቁ። እሺ አንተም አልበለሽ። እኔም ሜሎስ እባላለሁ። ይቅርታ ጠይቁ። እሺ አልኩህ አይደል እንዴ? እኮ ጠይቋ አለ። እሺ እሺ መልካም። ሌላ ሰው አለ? ፍቅር ይበልጣል ከየት ነው? ሰላም ሰላም ነው። ይሰማል? ነው ይሰማል። ሰላም እንዴት ናችሁ? አለን ጌታ ይመስገን። ከየት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ መልካም። ዛሬ ሐምሌ 19 ምንድነው ያከበራችሁት? እሺ ሰማኝ ወዳጅ? አይ ሰማሁ እኮ ከሰማኝ መልስልኛ። ምን ዛሬ ምንድን ያልከኝ? ዛሬ ክብረ በዓል ነበራችሁ አይደል? የምን አታውቀውም? ምን አላከበርክም? አይ ኦርቶዶክስ ቆይራ ይሄን ቋጥልም ብራዘር ምን አትልም? ይሄን አትልም። የገብርኤል በዓል አልነበረም ዛሬ? እኔም ኦርቶዶክስ አታውቀውም? ላቀም እንጂ ሌላ ቦታ ላይ እንዳለ ላቀም። ኦርቶዶክስ አታውቀውም? አታውቀውም? ኦኬ። አንተ ከየትኛው ኦርቶዶክስ ነህ?
እኔ ኦርቶዶክስ ተዋህዶ እና ሐምሌ 19 አይከበርም በኦርቶዶክስ? አይከበርም። ምንድን ነው የሚከበረው ሐምሌ 19? ክርስቶስና ክርስቶስ ሁሌ ሐምሌ 19 ብቻ ሳይሆን የምትሰብከው ቤተክርስቲያን። ኦኬ፣ በገብርኤል ምልጃ ታምናለህ? እንዴት ተደርጎ አታምንም? ክርስቶስ ብቻ ነው አማላጅ። በቃ አንተ ታባርክ ኦርቶዶክስ አይደለም። እኛ በነገራችን ላይ በየትኛውም በኩል ብትሆኑ ውሸት ካወራችሁ አንስማማ። አሁን ኢየሱስ አማላጅ በማለት እንስማማለን፣ ግን ዋሽተ በመናገር ደግሞ አንስማማም። እኛ ክርስቲያኖች ነን፣ ኦርቶዶክሶች አይደለንም። እኛ ሲዋሽ ራሱ ዝም ብለን የምንሰማው ማለት ነው።